ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ አሁን ላይ በጣም ወሳኝ የሆነውን ማይክሮሶፍት ቲም አጠቃቀምን ሙሉውን ይዤላችሁ መጥቻለሁ ማለት ነው። በደንብ ግልጽ እንዲሆንላችሁ ሁለት ቦታ ከፍቼ ነው ማሳያችሁ። እዚህ ጋር የምትመለከቱት ለምሳሌ አለ እኔ እንደ ላኪ ሆኜ፣ በተጨማሪም ደግሞ ሁለተኛ ደግሞ እዚህ ጋር የምትመለከቱት አለ እንደ ተቀባይ ሆኜ ማለት ነው። ስለዚህ እናንተ የተለያየ ሀገር ሊሆን ይችላል ወይም እዚህም ሆናችሁ ቢሮና ውጭ ሆናችሁ እርስ በርስ ስራችሁን እየተያያችሁ መስራት ይቻላል ማለት ነው። አሁን በዋናነት የማይክሮሶፍት ቲም ወይም ዛሬ የምናየው ጥቅሙ ምንድን ነው? አንደኛ የተለያዩ ኮሚኒቲዎችን እዚህ ጋር የምታዩዋቸውን አብረን እናዘጋጃለን። ለምሳሌ ሰራተኞች በየብራንቹ ሊኖሩ ይችላሉ። የምትፈልጉት ውስጥ ደግሞ የምትፈልጉትን ሰው ብቻ ታስገባላችሁ። ከዛ በኋላ ፖስት የምታደርጉት ነገር አንደኛ ለሁሉም እንዲደርስ ማድረግ ይቻላል። በተጨማሪም ለአንድ ሰው ብቻ እንዲደርስ ማድረግ ትችላላችሁ። ከዚህ በተጨማሪም የተለያዩ ካላንደሮችን መያዝ ይቻላል። እሱንም በደንብ አሳያችኋለሁ። በተጨማሪም ደግሞ ኦንላይን ላይ እንዴት አድርጋችሁ ስብሰባዎችን ማከናወን እንደምትችሉ እናያለን። በዚህ በማይክሮሶፍት ቲም ተጠቅማችሁ ማለት ነው። ሌላ ቦታ ካለ ሰው ጋር በቪዲዮ በተለያየ ነገር ኮንፈረንስ ማዘጋጀት ይቻላል። በተጨማሪም ደግሞ ለምትፈልጉት ሰው ቪዲዮ ኮል ማድረግ ይቻላል። በተጨማሪም በድምጽ ብቻ መደወል ትችላላችሁ። አሁን የነገርኳችሁ እንደ መግቢያ ነው። ሰፋ አድርገን ሁሉንም ለማየት እንሞክራለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በተጨማሪም በግል ኦንላይን ላይ ኮምፒውተር ስልጠና ማለትም ፓወርፖይንት፣ ማይክሮሶፍት ኤክሴል እንደዚሁም ማይክሮሶፍት ወርድን መማር የምትፈልጉ እዚህ ጋር የቴሌግራም አድራሻ አለ እዚህ ጋር የምታዩት ማለት ነው። ይሄን ነክታችሁ ገብታችሁ ማዋራት ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን የመጀመሪያ ስራችን የሚሆነው ወደ ማይክሮሶፍት ቲም መግባት ነው። ከገባችሁ በኋላ አንደኛ ዳውንሎድ ማድረግ ትችላላችሁ። እዛው ላይም ቀጥታ መጠቀም ይቻላል። ግዴታ አይደለም ዳውንሎድ ማድረግ ማለት ነው። ለምሳሌ ቲም ብዬ ጽፌ ባሳያችሁ እዚህ ጋር የምትመለከቱት ማለት ነው። ይሄንን ነው እንትን የምትሉት። አሁን ለማውረድ ወይም ደግሞ ውስጥ ላይ ለመጠቀም የተለያየ መንገድ አለው። አንደኛው ማንኛውንም ብሮዘር ትከፍታላችሁ። ከዛ እዚህ ጋር የምትመለከቱትን teams.microsoft.com ብላችሁ ጽፉና ይሄንን ሰርች ማድረግ ነው። ከዛ በቀጥታ ወደዚህ ያመጣችኋል ማለት ነው። እናንተ አሁን የመጀመሪያችሁ ከሆነ ልክ ስትገቡ ኢሜይል እንድታስገቡ ያዛችኋል። ኢሜይላችሁን ታስገቡለታላችሁ ማለት ነው። ኢሜይል ስታስገቡ የተወሰኑ ጥያቄዎችን ጠይቃችኋል። ሰው መሆናችሁን ቼክ ለማድረግ እሱን ትመልሱለታላችሁ። ከዛ ስም ይጠይቃችኋል። ስም ታስገባላችሁ ማለት ነው። እንደምታዩት እኔ አሁን አድናቆት ቲዩብ ኦንላይን ብዬ ስለሰጠሁት በዚህ ነው የሚያስገባኝ። ከዛ ወደዚህ ነው የሚያመጣችሁ። በሌላ መንገዶችም መግባት ይቻላል። ኦፊስ ላይ ሄዳችሁ መግባትና እንትን ማለት ይቻላል። ከዛ ዳውንሎድ ታደርጉታላችሁ ማለት ነው። አሁን የኛው ግን እዚህ ጋር የምታዩት ዳውንሎድ የተደረገ አይደለም። ቀጥታ እዚሁ መጠቀም ስለሚቻል ሁልጊዜ ስራችን አሁን እዚህ ላይ ልናገኘው እንችላለን። በተመሳሳይ ግን ያወረዳችሁትም ካለ ቅድም ከፍቼው የነበረው ልክፈትና በሱ ደግሞ ልግባና ላሳያችሁ። ይኸውን ኤክሴል ፓወርፖይንትንም ስታወርዱ አብሮ የሚወርድ ነገር ስለሆነ እንደዚህ ሰርች ስታደርጉ ልታገኙ ትችላላችሁ ቀጥታ እናንተ ጋር። ከዛውን በቀጥታ ወደዚህ ያመጣችኋል ማለት ነው። እዚህ ከመጣም በኋላ የተለያዩ እንትኖች አሉ። ከዛ እዚህ ጋር የምታዩቸው እንዳለ ናቪጌሽን ባር ተብሎ ይጠራሉ ማለት ነው። እያንዳንዱን እያየናቸው እንሄዳለን። ይሄ ቻት የምታደርጉበት ነው። ሚቲንግ ሲኖራችሁ በዚህ ነው የምትገቡት። የተለያዩ ኮሚኒቲዎችን ወይም ደግሞ አንዳንዳችሁ ጋር የድሮ ከሆነ እንትናችሁ በተለይ ይሄኛው ቲም ብሎ ይመጣላችኋል። ግሩፕ ክሬት የምታደርጉበት በጣም ወሳኝ ቦታ ነው። ካላንደር እዚህ ጋር አለ። አክቲቪቲ ደግሞ የሰራችሁት ስራ እዚህ ጋር ይቀመጣል ማለት ነው። ስለዚህ በዋናነት የምናየው ኮሚኒቲ ጋር ደግባና ላሳያችሁ። ክሊክ አደረኩበት። ባዶ ነው፣ ምንም ኮሚኒቲ የለውም፣ አዲስ ነው ማለት ነው አብረን ክሬት እንድናደርግ። ስለዚህ አንደኛ ለምሳሌ ክሬት ዊዝ ቴምፕሌት ብሎ እዚህ ጋር ቴምፕሌቶች አሉ፣ መምረጥ ይቻላል። ካልሆነ ደግሞ ክሬት ዩር ኦውን የሚለውን መንካትም ይቻላል ማለት ነው። ለምሳሌ ይነካውት። ከዛ እዚህ ጋር የራሴን አሁን ክሬት ለማድረግ ክሬት ማይ ኦውን እለዋለሁ። ስም ስጡኝ ይላል። ለምሳሌ እናንተ እዚህ ጋር ብዙ ሰራተኞች በስራችሁ ሊኖሩ ይችላሉ፣ ወይም የራሳችሁም ደግሞ የምትከፋፍሏቸው ትምህርቶች ብዙ ነገር ሊኖራችሁ ይችላል ማለት ነው። ለምሳሌ ኢምፕሎይስ ብዬ አስገባው፣ የተለያዩ ሰራተኞችን ልናስገባበት ነው። ዲስክሪፕሽን ካስፈለገ እዚህ ጋር መጻፍ ትችላላችሁ። እዚህ ጋር ደግሞ ፐብሊክ እንዲሆን ከፈለጋችሁ ወይም ሰርች ተደርጎ እንዲገኝ ከፈለጋችሁ ይሄኛው ታበሩታላችሁ፣ ፐብሊክ ሆነ ማለት ነው። ኦፍ ካደረጋችሁት ደግሞ እዚህ ጋር እንደምትመለከቱት ፐብሊክ አይደለም፣ ፕራይቬት ነው። ሊንኩ ያለው ሰው ብቻ ነው የሚገባው ወይም እናንተ ኢንቫይት ያደረጋችሁት። ስለዚህ ክሬት ልበለው፣ ገባ። አሁን አንድ እንትን አስገብተናል ማለት ነው። ከዛ ለዚህ ልክ እንደ ዌብሳይት ባነሩን መቀየር ይቻላል፣ ፎቶ መቀየር ትችላላችሁ፣ ብዙ ነገር ማድረግ ይቻላል ማለት ነው። እነሱን ለማድረግ አሁን ለምሳሌ እዚሁ ጋር ልምጣና ሌፍት ክሊክ ስነኩ እነዚህ አማራጮች ይመጣሉ። ማኔጅ ኮሚኒቲ የሚለውን እንንካው። ከዛ ደግሞ ለምሳሌ በዚህ ስር ኢምፕሎይስ ባላችሁት ስር የተለያዩ ሊስቶች፣ ቅርንጫፎች ሊኖራችሁ ይችላሉ፣ ብራንቾች ማለት ነው። ለምሳሌ አድ ቻናል ልበለውና መደመር ምልክቷን ልንካ። ለምሳሌ ተቀጣሪ እንትን በየተለያየ ብራንች ከሆነ ያላችሁ ቦሌ ብራንች አልኩት እንደ ምሳሌ ነው። ከዛ አድ እለዋለሁ።
ቦሌ ብራንቻውን በኤምፕሎይ ስር ገባ ማለት ነው። ሌሎችንም በዚሁ መንገድ ታስገባላችሁ። አሁንም አድ ቻናል እያልኩኝ አንድ 4 ቻንትኖችን ላስገባ ብራንቾችን ኮተቤ ብራንች አልኩት አድ ላለው ገባ። ከዛ በተመሳሳይ እዚህ ጋር አድ ልበልና አሁንም ላስገባ ጀሞ አድ ልበለው አሁንም። ከዛ አሁን እዚህ ጋር የምታዩዋቸው በዚህ ስር ናቸው እንዳለ። አዲስ ደግሞ መጨመር ከፈለጋችሁ እንደዚህ አይነት ዋናውን ማለት ነው ኮሚኒቲ ሌላ ኮሚኒቲ ክሬት እናድርግ። እዚህ ጋር የምታዩት አለ። ስለዚህ ክሬት ትላላችሁ። አሁን ደግሞ ምሳሌ ከዚህ መጠቀም እንችላለን። ለምሳሌ ቢዝነስ የሚለውን እንጠቀመው። ክሬት ከዛ ቢዝነስ የሚለው ገባ ማለት ነው። ኤዲት ልታደርጉት ከፈለጋችሁ ምን ማድረግ ይቻላል? እዚህ ላይ ክሊክ ከዛ ከስር ትመጡና ኤዲት ኮሚኒቲ ይላል። እዚህ ላይ ክሊክ ታደርጋላችሁ። ከዛ ስሙን መቀየር ብዙ ነገር ማድረግ ይቻላል ማለት ነው። ልክ እንደ ራሳችሁ ኦን ሆነ ማለት ነው። እዚህ ጋር ለምሳሌ ኦንላይን ኮርስ ማስተምራቸውን ልዘረዝር ፈልጌያለሁ እዚህ ጋር ወይም ደግሞ ማኔጅ ለማድረግ እንዲመቸኝ ማለት ነው። ኦንላይን ክላስ አልኩት። ፕሮፋይሉን መቀየር ከፈለጋችሁ ኤዲት ትላላችሁ። ከዛ በኋላ እዚህ ጋር ፎቶ መጠቀም ማለት ነው። ማንኛውንም ፎቶ መጠቀም ይቻላል። እኔ እንደ ሳምፕል ስለሆነ አንድ ያገኘሁትን ፎቶ ላስገባ። ለምሳሌ ከፈለኩት ኦፕን እለዋለሁ። ፎቶ እዚህ ጋር በቀጥታ ገባ። ሴቭ እለዋለሁ ማለት ነው። በተመሳሳይ በኦንላይን ክላስ ስር ደግሞ የተለያዩ ቻናሎች አሉ። ስለዚህ አድ ቻናል እያልኩኝ እዚህ ጋርም ላስገባ። ለምሳሌ አንደኛው ኤክሴል ሊሆን ይችላል። አድ ላለው በተመሳሳይ አሁንም አድ ልበልና እዚህ ጋር ኤምኤስ ወርድ ይሆናል። አድ እያለን እንጨምር። ለምሳሌ ፓወርፖይንት ለምሳሌ ስለሆነ እነዚህ በቂ ናቸው። ስለዚህ አሁን አንድ ኦንላይን ክላስ አለን፣ ሁለት ደግሞ ኤምፕሎይ የሚል ኮሚኒቲ ክሬት አድርገናል። እዚህ ኮሚኒቲ ውስጥ ሰዎችን እናስገባለን እየሳብን ማለት ነው። ከዛ በኋላ ከኛ የምንልከላቸው ነገሮች ያሉ እነሱ ይልኩልናል። መማማር ብዙ ነገር ማድረግ ይቻላል ማለት ነው። ለምሳሌ ሜሴጅ ልላክና ደግሞ ላሳያችሁ። መጀመሪያ ግን ኦንላይን ክላስ ውስጥ እንዲገቡ የምፈልጋቸውን ሰዎች አስገባለሁ። በተለያየ መንገድ ማስገባት ይቻላል። ለምሳሌ ኦንላይን ክላስ ይላል። ይሄን ትነካላችሁ። ከዛ ሼር ጆይን ሊንክ ይላል። ወይም ደግሞ ኢንቫይት ሜምበር ማድረግም ይቻላል። በዚህኛው ማስገባት ሜምበር አባል እንዲሆኑ ማለት ነው። ስለዚህ ኢንቫይት ሜምበር እለዋለሁ። ከዛ እዚህ ጋር የኢሜል አድራሻቸውን ወይም ስማቸውን ታስገባላችሁ። ወይም ስልክ ቁጥርም ሊሆን ይችላል። ከዛ ይደርሳቸዋል። ይሄ ግልጽ እንዲሆንልን ሌላ ደግሞ ልክፈት። በሁለተኛው አካውንቴ እዚህ ጋር ልምጣና ክሮም ላይ ልክፈት። ቅድም የጻፍኩትን መጽሐፍ ማለት ነው። teams.microsoft.com እንደምታዩት ወደዚህ አምጥቶኛል። ይሄኛው ደግሞ ሁለተኛው እንትን ነው። እንደምታዩት ስሙም የዚህኛው የአካውንቱ ማኔጀሩ አድናቆት ቱ ይላል ማለት ነው። ወይም ሁለተኛው ነው። እንመለስና እዚህ ጋር ደግሞ የጀመርኩትንም ላሳያችሁ። ይሄኛውንም አንዴ እንትን ላጥፋውና ይሄንን ሁለቱንም ያመጣሁላችሁ ጎን ለጎን ለውጡን የምታዩት ነው። አሁን ይሄኛውን ክሬት ያደረገው ወይም ማኔጀሩ እዚህ ጋር የምታዩት አድናቆት ቲዩብ ኦንላይን የሚል አካውንት ሌላ አካውንት ነው። እዚህ ጋር ያለው ደግሞ ሌላ አካውንት ነው። ስለዚህ እናንተ አሁን እዚህ ሀገር ሆናችሁ ሌላ ሀገር ካለ ሰው ጋር መስራት እንድትችሉ ነው። ለውጡን እንድታዩት ነው። ሁለቱን ኢንቫይት ላድርገው ወይም ልላክለት። ስለዚህ ለመላክ ምንድን ነው የማደርገው? ኦንላይን ክላስ የሚለው ውስጥ ነው ላስገባው የፈለኩት ተባብለናል። ይሄን ነካለው። በመቀጠል ዝቅ እንድልና እዚህ ጋር ኢንቫይት ሜምበር የሚለውን እንነካለን። ከዛ ስሙን አስገባለሁ ማለት ነው። የኢሜል አድራሻውን ይሄ ነው። አድናቆቱ ክፍሌ ይላል። ኢንቫይት እለዋለሁ። ይሄው እንደምታዩት ኢንቫይት ሴንት ብሏል። አሁን ሄጄ ቼክ ላድርግ እንደተላከለት። ተልኮለታል። ኦንላይን ክላስ የሚለው ውስጥ አንድ ሜምበር አለ። መቀላቀል ትፈልጋለህ ወይ ተብሏል ማለት ነው። ስለዚህ ስለምፈልግ አሁን አክሰፕት እለዋለሁ ወይም ቀበለዋለሁ ማለት ነው። ኖቲፊኬሽንም ነበር አክቲቪቲ እንደምታዩት እዚህ ጋር ክሊክ ብናደርግ አሁን ያደረግነውን ነገር ይነግረናል። ከዚህ በፊት ያወራኋቸው ናቸው እነዚህ ለሙከራ። እንደምታዩት አድናቆት ቲቪ ላይ ጆይን አድርገሃል። የመጨረሻ የሰራሁት ስራ ይሄ ነው ማለት ነው። እንመለስ አሁንም ወደ ዋናው ወደዚህኛው። አሁን ጆይን ማድረጋችን ቼክ እናድርግ። ኦንላይን ክላስ የሚለው ጋር እንምጣ። ሌፍት ክሊክ ልንካ። ከዛ ማኔጅ እናድርግና ቼክ እናድርገው። ማኔጅ ኮሚኒቲ መቆጣጠር ስለምችሉ ማለት ነው። ስሙ ኦንላይን ክላስ ነው። ሜምበር ወይም ብዛት ያለው አንደኛ ኦነሩ እኔ ያለው አሁን የከፈትኩት። ሜምበር ደግሞ አንድ ተጨምሯል። ማን እንደሆነ እንየው። ስለዚህ እዚህ ጋር ይኸውና ሜምበሩ። ከእናንተ እውቅና ውጭ ከሆነ ይሄ ሰው የገባው ወይም በተለያየ ሊንክ ገብቶ ከሆነ ሪሙቭ ታደርጉታላችሁ። የምትፈልጓቸውን ግን ሌሎችን ትጨምራላችሁ ማለት ነው። ከዛ በኋላ በጋራ እዚህ ውስጥ መስራት ይቻላል። አሳያችኋለሁ ብዙ ነገሮችን እያደረግን። የተላከልኝ ነገር ካለ ቼክ አደርጋለሁ። ሜምበር ሪኩዌስት የሚል ማለት ነው። አባል ለመሆን የጠየቁኝ ካሉ እቀበላችኋለሁ። ብሎክ ማድረጋቸው ካሉ ብሎክ አደርጋችኋለሁ። ከብሎክ ለማውጣት ደግሞ እዚህ ገብታችሁ ብሎክ ማድረግም ይቻላል ማለት ነው። ለምሳሌ ደግሞ ኤክሴል የሚል አለ እዚህ ጋር። አሁን ኤክሴል በኦንላይን ስር ነው ያለው።
እዚህ ጋር ፖስት ማድረግ ፈልጌ ያለው ከዛ በኋላ እዛ ላሉት ሰዎች መድረስ አለበት ማለት ነው። ስለዚህ አሁን ኤክሴል ጋር ነኝ እንደምታዩት ፖስት ልናደርግ ነው። ፋይሎችን አታች አድርገን መጫን እንችላለን። እዚህ ጋር እንደምታዩት ፋይል፣ ፎቶ። አሁን ግን ፖስት ላድርግ። ለምሳሌ እዚህ ጋር ስታርት ልበለው፣ ከዛ አድ ሳብጀክት ይላል። ስለዚህ ዋና ሀሳቡን መናገር ትችላላችሁ ማለት ነው። ለምሳሌ እንደዚህ ልጻፍ፣ ሰብስክራይብ ዩቲዩብ። እናንተ የስራ ነገር ነው የምጽፉት፣ እዚህ ጋር እንደ ሳምፕል ነው። ከዛ ደግሞ እዚህ ጋር ለምሳሌ ሜሴጆቻችሁን ታስከትላላችሁ ማለት ነው። ሜሴጆቹ ደግሞ ለምሳሌ እንደዚህ እያደረኩኝ ኢንተር እያደረኩኝ ልጻፍ። ይሄ አሁን ፖስት ሲደረግ ለአባላቶቹ እንዳለ ይደርሳል ማለት ነው። ፖስት ለማድረግ እዚህ ጋር ፖስት እናደርጋለን። ኢሞጂዎች ካስፈለጓችሁ እዚህ ጋር የተለያዩ ኢሞጂዎችን መጠቀም ይቻላል። ኢሞጂ ሰርች ማድረግም ትችላላችሁ። እዚህ ጋር ከፈለጋችሁ ለምሳሌ የእጅ ምልክት ከፈለጉ አንድ ጊዜ ጽፋለሁ። እንደምታዩት ብዙ እጆች መጥተውልኛል። ከዛ እዚህ ጋር ካለው ውስጥ አንዱን መምረጥ እችላለሁ። እንደምሳሌ ነው እጅ እንትን ያደረኩት፣ ይሄን ነካሁት፣ እዚህ ጋር ገባ። ፎቶ ማስገባት ካስፈለገ አታችመንት አታች አድርጋችሁ ማስገባት ይቻላል። የተለያዩ ፋይሎችንም እዚህ ጋር አለላችሁ። ይሄን ነክታችሁ አፕሎድ ፍሮም ዲስ ዲቫይስ ትሉና ፎቶ እና እንደዚሁ ፒዲኤፍ የተለያዩ ፋይሎችን መላክ ይቻላል። አሁን ለሙከራ ስለሆነ እንላከው። እዚህ ጋር ልምጣና ፖስት ልበለው። ድምጽ ሰምታችኋል ብዬ አስባለሁ። ቼክ እናድርገው። ሁለተኛ አካውንታችን ላይ እንደምታዩት ሜሴጅ ተለቋል የሚል ነገር ደርሶ ነበር ማለት ነው። ወይም ፖስት ተደርጓል እያለ ነው። ቼክ እናድርግ። አሁን ኮሚኒቲ የሚለው ጋር እንምጣ። አንድ የገባንበት ኮሚኒቲ ይሄ ነው፣ ኦንላይን ክላስ የሚለው ኤክሴል ማይ ኤምኤስ ወርድ ስላልከፈትናቸው ኒው ነው የሚሉት፣ አዲስ ናቸው ማለት ነው። አሁንም ልብ በሉ፣ ይሄኛው ሁለተኛው አካውንት ጋር ያለው። ስለዚህ ኤክሴል ላይ ነው ፋይሉ የተላከው። ቼክ እናድርግ። ኤክሴል እንንካ። እንደምታዩት ደርሷል ማለት ነው። ሰብስክራይብ የሚለው እንደ ከላይ ያለው እንደ ርዕስ ገብቶ ከስር ደግሞ ዝርዝሮቹ ገብተዋል። ከዛ አሁን ይሄ የሚታየው 20 ሰው ካለ ለምሳሌ ለ20ውም ነው የሚታየው። ለፈለጋችሁት ለአንድ ሰው ብቻ ደግሞ እንዴት መላክ እንደምችሉም እናያለን። ለምሳሌ ከ20 ሰዎች ውስጥ እኔ አንዱ ነኝ። ይሄ ሲላክልኝ ስለተመቸኝ እዚህ ጋር አመሰግናለሁ ብዬ ልመልስ እችላለሁ። ወይም ደግሞ አርግ ትእዛዝ ስለሆነ ኦኬ ማለትም እችላለሁ ማለት ነው። እንደዚህ ኦኬ አልኩኝ። ከዛ እዚህ ጋር መጥቼ እልካለሁ። እዚህም በተመሳሳይ የተለያዩ አታች የምታደርጓቸው ነገሮች መጠቀም ይቻላል። እንላከው። ተልኳል። እንደምታዩት ኖቲፊኬሽን እየደረሰኝ ነው። ቼክ ላርክ ሄጄ እዚህ ጋር ሁለት አክቲቪቲ አለ እያለኝ ነው። እዚህ ጋርም ደግሞ ኦኬ የሚለው መልስ ወዲያው መጥቷል ማለት ነው እንደምታዩት። ስለዚህ በቀላሉ ከቲሞቻችሁ ጋር የተለያየ ቦታ ብትሆኑ መግባባት ትችላላችሁ። ማን እንደላከው ሁሉ ይነግራችኋል። አሁን እዚህ ጋር ልክፈተው። ከዛ ደግሞ እኔም ቀጥዬ መላላክ እችላለሁ ማለት ነው። ግን የፈለኩት ደግሞ ለአንድ ሰው ብቻ ከሆነ ዳይሬክት ሜሴጅ መላክም እንችላለን ብለናል። እሱን ለማድረግ ከላይ ቻት የሚል አለ። ቻት ላይ ክሊክ ታደርጋላችሁ። እዚህ ከመጣችሁ በኋላ ከዛ የምትመለከቱት ኒው ቻት ይላል። ይሄን ትነካላችሁ። ከዛ የምትፈልጉትን ሰው መጀመሪያ መምረጥም ይቻላል። ሜሴጁን አስቀድሞ እንትን ማለት ይቻላል። ለምሳሌ አሁን የፈለኩት ለአድናቆት ልልክለት ነው ለአሁኑ ማለት ነው። ይሄን ልምረጠው። እዚህ ክሊክ አደርግበታለሁ። እንደምታዩት መርጬዋለሁ። ለሌሎችም በአንዴ ለ3 ሰው ለ4 ሰው እያደረጋችሁም እየመረጣችሁ መላክ ይቻላል። አሁን ግን ለአንድ ሰው ነው በቂ እዚህ ጋር፣ ምክንያቱም ለማየት እንዲመቸን ማለት ነው። ሜሴጅን እዚህ ጋር ልጻፍ። ለምሳሌ አሪው ሬዲ ብዬ ጻፍኩኝ። ከዛ ልላክለት። ለሱ ብቻ ነው ይሄኛው እንዳልኳችሁ የሚደርሰው። ኖርማል ሜሴጅ ተላከ ማለት ነው። ቼክ እናድርግ። አሁን እንግባና እንደምታዩት ሜሴጅ ነው። እዚህ ጋር ሳይሆን አሁን የሚመጣው ከላይ ሜሴጅ ቦታ ጋር ወይም ቻት ቦታ ጋር ነው። ክሊክ እናደርጋለን። እንደምታዩት ከዚህ በፊት ሜሴጅ የተላላኳቸው ናቸው ለሙከራ። ከላይ ግን አሪው ሬዲ የሚለው ይሆን ያልተከፈተው። ስንከፍተው እዚህ ጋር ይመጣል ማለት ነው። መልስ መስጠት ከፈለኩኝ ከዛ የስ ስላለው ለካለውም ከዚህ አሁንም ተልኳል። ቼክ እናድርግ። ዋናው ጋር እንግባና የስ ወዲያው እዚህ ጋር የስ ብሎ ደርሷል ማለት ነው። አሁን እንደዚህ ከማድረግም በተጨማሪ መደዋወል ይቻላል። እዚህ ጋር ትመጡና ለምሳሌ ቪዲዮ ኮል ከሆነ የፈለጋችሁት በቪዲዮ ለምትፈልጉ ሰው ወይም ለመረጣችሁ ሰው ልክ እንደ ቅድሙ መርጣችሁ መደወል ይቻላል። ከዛ እንደምታዩት እየጠራ ነው። ቪዲዮንም ከስር እያያችሁት ነው። ቪዲዮን ካልፈለጋችሁ ደግሞ ይሄንን ኦፍ ማድረግ ትችላላችሁ። ሊቭ ልበለው ስላልፈለኩት። እዚህኛው ጋር ግን እየጠራ ነበር ማለት ነው። ቼክ እናድርግ። አክቲቪቲ ጋር እንግባና እንደምታዩት ተደውሎላ አምልጧል እያለኝ ነው። ስለዚህ ኦንላይን ባትሆኑ እንኳን በሌላ ጊዜ ስትገቡ እዚህ ጋር በቀላሉ ማግኘት ትችላላችሁ። እንመለስ አሁንም ወደዚህኛው። የፈለጋችሁት ደግሞ ቪዲዮ ሳይሆን በእንትን ብቻ ከሆነ በኦዲዮ ብቻ ከሆነ ኦዲዮ ኮል ማድረግም ይቻላል። ቪዲዮአችሁን ኦፍ እና ኦን ማድረግ አይጠበቅባችሁ። ካነሳው አሁንም እናወራለን። አሁን ግን ሊቭ ልበለው። እዚህ መተን ቼክ እናድርግ። እንደምታዩት ተደውሎልህ ነበር እያለኝ ነው እዚህ ጋር ማለት ነው።
ስለዚህ መደወል ሊሆን ይችላል፣ በቪዲዮም በኦዲዮም መላክ ይቻላል፣ በሜሴጅም መላክ ትችላላችሁ። ፋይል ብላችሁ ደግሞ ፋይሎችንም አታች እያደረጋችሁ መላክ ትችላላችሁ ለአንድ ሰው ብቻ። ለምሳሌ ፋይል የሚለውን ልንካውና አፕሎድ ፍሮም ዚስ ዲቫይስ ልበለው። ከዛ የኤክሴል ፋይል ወይ ወርድ ማንኛውንም ሊሆን ይችላል እንልካለን። ለምሳሌ ይህን ልላክለት፣ ኦፕን እለዋለሁ። እዚህ ጋር በቀጥታ ይጫናል ወይም ይገባለታል። ፋይሉ ተላከ። እንደምታዩት ቼክ እናድርገው እንደደረሰው እዚህ ገብተን እዛ ከላይ ቻት ላይ ቼክ እናድርገው። ቻት የሚለውን ልንካ። አድናቆት ቲዩብ ኦንላይን ፋይል ልኮልሃል ብሎኛል። እነካዋለሁ። ፋይሉን ከዛ እዚህ ጋር ይከፍተዋል ማለት ነው። የተወሰነች ትጠብቁታላችሁ። እንደምታዩት ከፈተ። ስለዚህ በግሩፕ መላክ ይቻላል። ለግለሰቦች ደግሞ ወይም ደግሞ ለአንድ ሰው ለምትፈልጉት ብቻ መላክ ትችላላችሁ ማለት ነው። እዚህ ጋር ደግሞ ለምሳሌ ሜሴጅ እየተጻጻፋችሁ ሌላም ስራ መስራት ከፈለጋችሁ ከላይ የምትመለከቱት አለ። እዚህ ጋር ሞር ቻት ኦፕሽን የሚለውን ትነኩና ኦፕን ኢን ኒው ዊንዶ ትሉታላችሁ። ይሄን አደረጋችሁት ማለት ቻት መጻጻፊያው እንደምታዩት ብቻውን ነው። እዚህ ጋር የተጻጻፋላችሁ ወደ ጎን እያደረጋችሁ ደግሞ እዚህ ጋር ሌላ ስራ መቀጠል ትችላላችሁ። ለምሳሌ ኮሚኒቲ ጋር መሄድ ይቻላል። ብዙ ቦታ መሄድ ትችላላችሁ። ለምሳሌ ሚኒማይዝ ላድርገው፣ ሌላ ስራ ስራለሁ። ከዛ ስመለስ ደግሞ ከፈለኩት በድጋሚ ነካዋለሁ። ወደ ጎን እያደረኩኝም እንደዚህ ያንሸራሸርኩ መጠቀም ይቻላል። ካልፈለጋችሁ ደግሞ ኤክስ ልትሉት ትችላላችሁ። ለምሳሌ ደግሞ ኤምኤስ ወርድ የሚለው ውስጥ እንግባ። ከዚህ ጋር ሜምበሮችን ኢንቫይት ማድረግ ይቻላል። ሴቲንግም እዚህ ጋር አለላችሁ። ሴቲንጎችን ማስተካከል ይቻላል። ለምሳሌ አንድ ሜምበር እንዳለ ቅድም ይሄኛውን አይተነዋል። ሌላው ደግሞ ለምሳሌ እዚህ ጋር ኤምፕሎይስ ብለን ያስገባናቸው ነበሩ። ለምሳሌ ለቦሌ ብራንች እንክፈተውና እዚህ ጋር አታችመንት እንላክላቸው ወይም ስራ እንዲሰሩም ሊሆን ይችላል፣ ፖስት ልናደርግላቸውም እንችላለን ማለት ነው። ለምሳሌ ስታርት ኒው ፖስት ልበለውና ለምሳሌ እዚህ ጋር በአማርኛም ሊሆን ይችላል የምትጽፉት። አስቸኳይ ብዬ ጻፍኩኝ። ከዛ እዚህ ጋር ሁላችሁም የሆነ ነገር ላኩ ልበላቸው እንደ ምሳሌ ስለሆነ ስልክ ቁጥራችሁን ቶሎ ላኩ አልኩኝ። ለሁሉም ነው የሚደርሰው። ከለሩን ግን መቀየር እንችላለን። እንምረጠውና እዚህ ጋር ከለር አለላችሁ። እንደምታዩት ቀይ ማድረግ ይቻላል። የተለያየ ነገር ታረጉት ትችላላችሁ። ቦልድ ማድረግ ይቻላል እንደዚህ ማለት ነው። ሳይዝ ከፍ ማድረግ ዝቅ ማድረግ ይቻላል። አሁን እንላከው። እዚህ ጋር ፖስት እናደርገዋለን ማለት ነው። ተልኳል። ነገር ግን አሁን እዚህ ውስጥ ምንም ያስገባ ነው ሰው የለም ማለት ነው። አሁንም አንድ ሰው ልጋብዝ። እዚሁ ጋር ልምጣና ኢንቫይት ሜምበር ራሴን ልጋብዙ። አሁንም ይሄኛውን ወደ አማርኛ ልቀይረውና ኢንቫይት ልበለው። ተልኳል። ቼክ እናድርገው። እዚህ ከተቀበለኝ ማለት ነው። አዲስ አክቲቪቲ አለ እያለ ነው። አድናቆት ቲዩብ ኢንቫይትድ ቱ ጆይን ኮሚኒቲ እያለኝ ነው። አዲስ ኮሚኒቲ ምን የሚባለውን ኢምፕሎይስ የሚለውን ማለት ነው። ልቀበለው። አክሴፕት እለዋለሁ። ይሄኛው ደግሞ አዲስ ኮሚኒቲ ከላይ ተቀበልም ማለት ነው። እንደምታዩት ሙሉዎቹ ወዲያው አፕዴት ይሆናሉ። እዚህ ጋር በስሩ ያሉ ብራንቾች አውቶማቲካሊ እናንተ ለላካችሁለት ሰው የትም ቦታ ቢሆን ይደርሰዋል። ከዛ አሁን ሜሴጅ እንደደረሰው ቼክ እናድርግ። ለምሳሌ የቦሌው ብራንችን ልክፈተው። አስቸኳይ ስልክ ቁጥራችሁን ቶሎ ላኩ የሚል ደርሶታል። ለጀሞ ብራንችም በተመሳሳይ እንደዚህ እያደረኩኝ እልካለሁ ማለት ነው። እንመለስ አሁንም ወደዚህ። አሁንም ቼክ ማድረግ ትችላላችሁ እዚህ ጋር አክቲቪቲያችሁን። ሌላው በጣም ወሳኝ ነገር ደግሞ ምንድን ነው? እዚህ ጋር ለምሳሌ በጣም ብዙ ነገር ካላችሁ ሰርች ማድረግ ይቻላል። ከላይ የምትመለከቱት አለ ፍሊተር የሚለው ነንካው። ከዛ አሁን የጀሞ ብራንችን ከፈለኩኝ ጀሞ ብዬ ጽፋለሁ። ጀሞ መጣ ማለት ነው። ክሊክ አደርጋለሁ። ሙሉ የጀሞ መረጃ እዚህ ጋር ይመጣል እንደምታዩት። በተመሳሳይ ደግሞ ሀሳብ በቀየርኩኝ አሁንም ይሄን ልንካውና ቦሌ፣ ከዛ ቦሌ እንደምታዩት በኤምፕሎይ ስር ነው ያለው። ቦሌ እነካለሁ። የቦሌ መረጃዎች እዚህ ጋር እንዳለ ይመጡልኛል። የተጻጻፍኳቸውን ነገሮችን ጨምሮ ማለት ነው። በተመሳሳይ ደግሞ የተጻጻፋችሁትን ነገር ዲሌት ማድረግም ይቻላል። ለምሳሌ ቦሌ የሚለው ጋር ይሄን ጽፈን ነበረ። ዲሌት ማድረግ ከፈለግን ይሄን እነካለን። ከዛ ዲሌት እንለዋለን። ለምሳሌ ዲሌት ላድርገውና ላሳያችሁ፣ ወይም ደግሞ የእንትኑን ዲሌት እናድርገው የለ በኋላ ስለምፈልገው ፍሊተሩን ላጥፋውና ኤምኤስ ወርድ ጋር ወይም ኤክሴል ጋር የተጻጻፍነው ነገር ነበረ። ለምሳሌ አድናቆት እዚህ ጋር የላከልኝ ነበረ። ላጥፋው፣ ዲሌት እለዋለሁ። ከዛ እዚህ ጋር መተን ቼክ እናድርገው። ወደ እንትን እንመለስና ኤክሴል ወደሚለው እንደምታዩት ዚስ ሜሴጅ ሃዝ ቢን ዲሌትድ ብሏል። ዲሌት ከዛ ስታረጉ ከነሱ ጋር ይጠፋባቸዋል ማለት ነው። አንዴ ከላካችሁ በኋላ መልሳችሁ እነሱ የላኩትን ሁሉ ዲሌት ማድረግ ትችላላችሁ። እንመለስ አሁንም ወደዚህ። ሌላው የእንትን ጥቅም ደግሞ ምንድን ነው? አሁን የማይክሮሶፍት ቲም ምንድን ነው? አንደኛ በቪዲዮ እንድትሰበሰቡ ሊሆን ይችላል። ብዙ ሰዎችን አስገብታችሁ ለዛ ሁሉ ይጠቅማችኋል። ካላንደሮችን ሁሉ ማዘጋጀት ይቻላል። ለምሳሌ ካላንደር የሚል አለ። ካላንደርን ልንካው። እዚህ ጋር ዛሬ 29 ስለሆነ አክቲቭ የሆነው እዚህ ጋር ነው። ስለዚህ እዚህ ጋር ማስገባት ትችላላችሁ። በተመሳሳይ ግን ማድረግ ይቻላል፣ ወደ ሌላ ሰው ጆይን ማድረግ ይቻላል። ወይም ስብሰባውን አሁን ማከናወን ከፈለጋችሁ ሚት ናው የሚለውን መንካት ይቻላል። አዲስ ደግሞ ክሬት ለማድረግም ኒው ሚቲንግ ትላላችሁ።
ከዛ እዚህ ጋር ስኬጁል ታይትል ታወጣላችሁ። ከዛ ስኬጁል መቼ እንዲሆን እንደምትፈልጉ መናገርም ይቻላል። ከዛ ማን ይምጣ የሚለውን ደግሞ እዚህ ጋር እንደምታዩት ሊንኩ ያላቸው ወይም ኢንቫይት የተደረጉ ብቻ ላይ ማድረግ ትችላላችሁ። ለምሳሌ እዚሁ አንድ እንትን አከናውኜ ላሳያችሁ። ስብሰባ ነገር ሚት ናው ይላል፣ እነካዋለሁ። ከዛ እዚህ ጋር ጌት ሊንክ ቱ ሼር የሚለውን መንካት ይቻላል። ሊንክ ይሰጣችኋል። በተመሳሳይ እዚህ ጋር ስታርት ሚቲንግ የሚለውን መንካት ይቻላል። እዚህ ጋርም የስብሰባውን ስም መቀየር ይቻላል። አሁን ግን ስታርት ሚቲንግ ልበለው። ከዛ በቀጥታ ወደዚህ ያመጣችኋል። ሰዎችን ግን መጀመሪያ መጋበዝ ትችላላችሁ ከፈልጋችሁ። በአድራሻቸው እዚህ ጋር ትመጡና ፒፕል የሚል አለ፣ ይህን ትነኩታላችሁ። ከዛ በኋላ ሼር ኢንቫይት የሚል አለ ማለት ነው። በኢሜይል በተለያየ ነገር መሆን ይችላል። አንደኛ ሊንክ መላክ ትችላላችሁ። በቴሌግራም በተለያየ ነገር ልካችኋላችሁ ይገባሉ። ወይም በኢሜይላቸው እንዲደርስም ይሄኛውን ነክታችሁ በኢሜይል በቀጥታ ይደርሳችኋል ማለት ነው። ውይይቱ ላይ ደግሞ ፊታችሁ እንዲታይ ከፈልጋችሁ እዚህ ጋር ካሜራዋን ጠፍታለች። በሾርት ከት ኮንትሮል ሺፍት ኦን ነክታችሁ ኢሜይል ነክታችሁ ኦን ማድረግ ይቻላል። እንደምታዩት በዚህ መልክ መጥቷል ማለት ነው። እንዲህ ከመጣ በኋላ ባክግራውንዱን መቀየር ይቻላል። ለምሳሌ ይሄ ልንካውና እዚህ ጋር ነን ብታረጉት ኦሪጂናሉ የእናንተ ከጀርባ ያለው ነገር ነው የሚመጣው። እዚህ ጋር ደግሞ እነዚህን እየነካካችሁ የተለያዩ ባክግራውንዶችን እንደ አማራጭ መጠቀም ትችላላችሁ። መታየት ደግሞ ካልፈለጋችሁ እዚህ ጋር ካሜራውን ኦፍ ማድረግ ይቻላል። በተመሳሳይ ስክሪናችሁን ሼር ማድረግ ከፈለጋችሁ ደግሞ እዚህ ጋር ሼር የሚል አለ። ይህን ትነካላችሁ። ከዛ በኋላ ዊንዶዋችሁን የተመቻችሁን መርጣችሁ ለሰዎቹ እያሳያችሁ እንትን ማድረግ አብራችሁ መወያየት ወይም መስራት ይቻላል ማለት ነው። ከዛ እዚህ ጋር ቻት ማድረግ ይቻላል። ኦንላይን ላይ እንደምታዩት ሰዓቱን እዚህ ጋር እየቆጠረ ነው። አሁንም ኦንላይን ላይ ነው ያለሁት። ልታቋርጡ ከፈልጋችሁ ሊቭ ብላችሁ መውጣት ይቻላል። እናንተ አሁን ሊቭ ብትሉት እናንተ ናችሁ የምትወጡት። ኢንድ ሚቲንግ ደግሞ ሙሉ ስብሰባውንም ዘግታችሁ መውጣት ይቻላል ማለት ነው። ከዛ ይህንን ኤክስ እንበለው። ስብሰባው አሁን አልቋል ወይም ተቋርጧል። አሁንም ወደዚህኛው እንመለስ። ስለዚህ አሁን ዋና ሀሳቡ ምንድን ነው? እናንተ የተለያዩ ኮሚቴዎችን ታዘጋጃላችሁ። እዛ ውስጥ ደግሞ የምትፈልጓቸውን ሰዎች ብቻ መርጣችሁ ታስገባላችሁ። ከዛ ከነዛ ውስጥ ለግሩፕ መላክ ይቻላል። ለአንድ ሰው ወደ ፈለጋችሁት እየላካችሁ እርስ በርሳችሁ ኦንላይን ላይ ስራዎችን መስራት ይቻላል። ለስራ ቁጥጥርም በጣም ያግዛችኋል ማለት ነው። አሁን በዚህ መልክ መስራታችሁ ጥቅሙ ምንድነው? ለምሳሌ ይህንን ዘግቼው ልውጣ። በተመሳሳይ ከስርም የከፈትኩትን ዘግቼው ልውጣ። ልንካውና ልዝጋው። አሁን ሌላ ቀን ነው ብለን አስበን ቀጥታ ልምጣና ደግሞ ልክፈተውን ቲምን ማይክሮሶፍት ቲም እንደምታዩት የሚያስቀጥላችሁ ከዛው ነው ማለት ነው። ስለዚህ አንድ የፋይላችሁ ተቀምጦላችኋል። 10 ጊዜ እንደ አዲስ መነሳትም ወይም ደግሞ መጀመርም አይጠበቅባችሁም ማለት ነው። ስለዚህ ማይክሮሶፍት ቲምን ለመጀመር የሚሆን ነገር አግኝታችኋል ብዬ አስባለሁ። በቀጣይ ከፈለጋችሁም ሰፋ አድርጌ እሰራላችኋለሁ። ቪዲዮ ከተመቻችሁና በቀጣይ እንደ ቪዲዮ እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።